ሰላም ጤና ይስጥልን አድማጭ ተመልካቾቻችን ይህ ሳምንታዊ ኤዚያ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ቅድሚያ ከሀገር ውስጥ የምንመለከተው የኢትዮጵያ ፕሪሚየር ሊግ ነው። ለኢትዮጵያ ፕሪሚየር ሊግ የ24ኛ ሳምንት ጨዋታዎች ከዛሬ ጀምሮ በሐዋሳ ዩኒቨርሲቲ ስቴዲየም የሚካሄዱ ይሆናል። የ23ኛ ሳምንት ጨዋታዎች ባሳለፍነው ሳምንት ተካሂዷል። እንግዲህ ዛሬ የ24ኛ ሳምንት መርሃ ግብር ሲጀመር ሁለት ጨዋታዎች ይደረጋሉ። ፋሲል ከነማ ከቅዱስ ጊዮርጊስ ከቀኑ 9 ሰዓት ላይ ጨዋታቸውን ያደርጋሉ። ወልዋሎ አዲግራት ዩኒቨርሲቲና ኢትዮጵያ መድን ከምሽቱ 12 ሰዓት የሚያደርጉት ጨዋታ ይጠበቃል። ለሁለቱ ክለቦች የተለያዩ ትርጉሞች ያላቸው ጨዋታ ነው ማለት እንችላለን። ወልዋሎ አዲግራት ዩኒቨርሲቲ በዘንድሮ ውድድር ዓመት ወደ ሊጉ ተመልሶ የመጨረሻውን ደረጃ 18 ደረጃ ይዞ ይገኛል። ጥሩ ግስጋሴ እያደረገ ይገኛል። ባለፉት ጨዋታዎች ላይ መነቃቃት ቢያሳየው፣ በአንጻሩ ኢትዮጵያ መድን በዘንድሮ ውድድር ዓመት ጥሩ ግስጋሴ እያደረገ ይገኛል። በ40 ነጥብ ሊጉን እየመራ ይገኛል። በሁለቱ የደረጃ ግርጌ ላይ የሚገኙ ቡድኖች ናቸው። እንግዲህ በዚህ ጨዋታ ላይ የሚገናኙ ኢትዮጵያ መድን አንደኛ ደረጃ ላይ ነው። ወልዋሎ አዲግራት ዩኒቨርሲቲ የመጨረሻውን 18ኛ ደረጃ ይዞ ይገኛል ማለት ነው። እነዚህ ቡድኖች የሚያደርጉት ጨዋታ ለሁለቱም ወሳኝ ነው። ለኢትዮጵያ መድን የዋንጫ ጉዞውን ፉክክሩን ለማስቀጠል፣ በአንጻሩ ወልዋሎ አዲግራት ዩኒቨርሲቲ ላለመውረድ በሚያደርገው ትግል ውስጥ ወሳኝ የሚባሉ ጨዋታዎች ናቸው ማለት ነው። ማክሰኞ የመርሃ ግብር ነገ ይቀጥላል ማለት ነው። ነገ 3 ጨዋታዎች በሐዋሳ ዩኒቨርሲቲ ስቴዲየም ይደረጋሉ። በዚሁ መሰረት ከጠዋቱ 3:30 ላይ አዳማ ከተማ ከወላይታ ዲቻ ጨዋታቸውን ያደርጋሉ። አዳማ ከተማ በዘንድሮ ውድድር ዓመት ጥሩ ግስጋሴ እያሳየ አይገኝም። በ23ኛ ሳምንት ጨዋታን በድሬዳዋ ከተማ 3-1 መሸነፉ የሚታወስ ነው። ወደ አሸናፊነት ለመመለስ የሚያደርገው ወሳኝ ጨዋታ ነው ማለት እንችላለን። ወላይታ ዲቻ በአንጻሩ ጥሩ ግስጋሴ እያደረገ ይገኛል። በ36 ነጥብ 3ኛ ደረጃ ላይ የሚገኝ ቡድን ነው ማለት ነው። እንግዲህ ሁለቱ ቡድኖች የሚያደርጉት ጨዋታም እንዲሁ ተጠባቂ ነው። ሀዲያ ሆሳዕና ከድሬዳዋ ከተማ ከቀኑ 9 ሰዓት፣ መቻል ከመቀሌ ሰባ እንደርታ ከምሽቱ 12 ሰዓት ጨዋታቸውን ያደርጋሉ። መቻል ባለፉት ጨዋታዎች ላይ የውጤት ማጣት ውስጥ ይገኛል። እንግዲህ ለአሸናፊነት ለመመለስ የሚያደርገው ጨዋታ ነው። በ23ኛ ሳምንት መርሃ ግብር በኢትዮጵያ ቡና 1-0 መሸነፉ የሚታወስ ነው። መቀሌ ሰባ እንደርታም እንዲሁ በ23ኛ ሳምንት መርሃ ግብር በወላይታ ዲቻ 1-0 መሸነፉ ይታወሳል። ሁለቱ ከ23ኛ ሳምንት ሽንፈት በኋላ ወደ አሸናፊነት ለመመለስ የሚያደርጉት ወሳኝ ጨዋታ ነው ማለት እንችላለን ማለት ነው። ይህ ጨዋታ እንግዲህ ምሽት 12 ሰዓት ማክሰኞ የሚደረግ ይሆናል። ረቡዕ መርሃ ግብሩ ሲቀጥል ኢትዮ ኤሌክትሪክ ከሐዋሳ ከተማ፣ ስፖርት ሽሬ ከሲዳማ ቡና ከቀኑ 9 ሰዓትና 12 ሰዓት ላይ ጨዋታቸውን ያደርጋሉ። ሐሙስ ሚያዝያ 2 የ4ኛ ሳምንት መርሃ ግብር ጨዋታዎች ይጠናቀቃሉ። በዚህ ሁለት ጨዋታዎች የሚደረግ ይሆናል። አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ ከቀኑ 9 ሰዓት፣ ባህር ዳር ከተማ ከኢትዮጵያ ቡና ከምሽቱ 12 ሰዓት ላይ የሚያደርጓቸው ጨዋታዎች ይጠበቃሉ። እነዚህ ጨዋታዎች ወሳኝ የሚባሉ ናቸው። እንግዲህ ባህር ዳር ከተማና ኢትዮጵያ ቡና እንግዲህ በዋንጫ ፉክክር ውስጥ ለመቀጠል የሚያደርጉት ወሳኝ ጨዋታ ነው ማለት እንችላለን። የአምና የሊጉ አሸናፊ ኢትዮጵያ ንግድ ባንክ እንግዲህ ሰሞንኛ ብቃቱ ጥሩ የሚባለው መነቃቃት እየታየበት ይገኛል ማለት ነው። በ23ኛ ሳምንት ጨዋታም ሲዳማ ቡናን 2-1 ማሸነፉ የሚታወስ ነው። እንግዲህ በአሸናፊነት ለመቀጠል የሚያደርገው ጨዋታ ነው። አርባ ምንጭ ከተማም በ23ኛ ሳምንት መርሃ ግብር ኢትዮ ኤሌክትሪክን 2-0 ማሸነፉ ይታወሳል። እንግዲህ ከማሸነፍ ቀጣይ የማሸነፍ ጉዟቸውን ለማስቀጠል የሚያደርጉት ጨዋታ መሆኑ ጨዋታውን ይበልጥ ተጠባቂ የሚያደርገው ይሆናል ማለት ነው። እንግዲህ የደረጃ ሰንጠረዡን ስንመለከት ኢትዮጵያ መድን በ44 ነጥብ ይመራል። ኢትዮጵያ ቡናና ወላይታ ዲቻ በተመሳሳይ 36 ነጥብ በግብ ክፍያ ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ሐዋሳ ከተማ፣ አዳማ ከተማ፣ ስሁል ሽሬና ወልዋሎ አዲግራት ዩኒቨርሲቲ ከ15ኛ እስከ 18ኛ ደረጃ ያለውን በመያዝ ወራጅ ቀጠና ውስጥ ይገኛሉ። የአርባ ምንጭ ከተማ መሐመድ ሁሴን በ10 ጎሎች የከፍተኛ ግብ አስቆጣሪነቱን ይመራል። የኢትዮጵያ ቡና አንተነህ ተፈራ በ9 ግብ ይከተላል። ያሬድ ብርሃኑ ከመቀሌ ሰባ እንደርታ፣ አሊ ሱሌማን ከሐዋሳ ከተማ በተመሳሳይ 8 ግቦች ቀጣዩን ደረጃ ይዟል ማለት ነው። ሌላኛው ከሀገር ውስጥ የምንመለከተው መረጃ እንግዲህ ኢትዮጵያ ሴቶች ፕሪሚየር ሊግ ይሆናል። ኢትዮጵያ ሴቶች ፕሪሚየር ሊግ የ20ኛ ሳምንት ጨዋታዎች እንግዲህ በሐዋሳ ከነገ ጀምሮ መካሄድ ይጀምራሉ ማለት ነው። ድሬዳዋ ከተማ ከአዲስ አበባ ከተማ ነገ ከጠዋቱ 3 ሰዓት ላይ ጨዋታቸውን ያደርጋሉ። ኢትዮ ኤሌክትሪክ ከአዳማ ከተማ ከረፋዱ 5 ሰዓት ላይ የሚያደርጉት
ጨዋታም ይገኝበታል ማለት ነው። ረቡዕ የመርሃ ግብር ሲቀጥል 3 ጨዋታዎች የሚደረጉ ይሆናል። ሀምበሪቾ ከልደታ ክፍለ ከተማ፣ ባህርዳር ከተማ ከሐዋሳ ከተማ፣ አርባ ምንጭ ከተማ ከቦሌ ክፍለ ከተማ የሚያደርጉት ጨዋታዎች ይገኙበታል። ሀምበሪቾ በዘንድሮ ውድድር ዓመት እስካሁን ድረስ 2 ነጥብ ብቻ ያገኙ፣ አንድም ጨዋታ ማሸነፍ አልቻለም። እንግዲህ የመጀመሪያ ድል ለማግኘት በሚደረገው ጉዞ የነገው ጨዋታ ወሳኝ ነው ማለት ይቻላል። ሐሙስ የ20ኛው ሳምንት መርሃ ግብር የሚጠናቀቅ ይሆናል። በዚህ ዕለት የሊጉ መሪ ኢትዮጵያ ንግድ ባንክ ከቂርቆስ ክፍለ ከተማ ይጫወታሉ። ኢትዮጵያ ንግድ ባንክ በ47 ነጥብ ሊጉን እየመራ ይገኛል። በአንጻሩ ቂርቆስ ክፍለ ከተማ በ14 ነጥብ 13ኛ ደረጃ ይዞ ወራጅ ቀጠና ውስጥ ይገኛል። ቂርቆስና ሀምበሪቾ ናቸው ወራጅ ቀጠና የሚገኙት። እነዚህ ቡድኖች ውጤታቸው ካልተሻሻለ በቀጣዩ ዓመት ወደ ከፍተኛ ሊግ የሚወርድ ይሆናል ማለት ነው። በአንጻሩ ኢትዮጵያ ንግድ ባንክ እንግዲህ በዋንጫ ግስጋሴው ለመቀጠል የሚያደርገው ወሳኝ ጨዋታ ነው። በዚህ ዕለት የ20ኛ ሳምንት የመጨረሻ ጨዋታ ይደረጋል። ይህም በሲዳማ ቡናና በመቻል መካከል የሚደረገው ጨዋታ ነው። የደረጃ ሰንጠረዡን ስንመለከት ኢትዮጵያ ንግድ ባንክ በ47 ነጥብ ይመራል። ሐዋሳ ከተማ በ37 ነጥብ ይከተላል። ሲዳማ ቡና በ34 ነጥብ ሶስተኛ፣ ኢትዮ ኤሌክትሪክ በ32፣ ልደታ ክፍለ ከተማ በ32 በተመሳሳይ 32 ነጥብ በግብ ክፍያ ተበላልጠው አራተኛና አምስተኛ ደረጃን ይዟል። መቻል በ30 ነጥብ ስድስተኛ ደረጃ ላይ ይገኛል። አድማጭ ተመልካቾቻችን ቅድም እንዳነሳሁት ቂርቆስ ክፍለ ከተማ በ14 ነጥብ 13ኛ፣ ሀምበሪቾ በ2 ነጥብ 14ኛ ደረጃን ይዞ ይገኛሉ። እነዚህ ቡድኖች እንግዲህ ወደ ከፍተኛ ሊግ የመውረድ ስጋት ያለባቸው ቡድኖች ናቸው ማለት እንችላለን። ሌላው እንግዲህ ከሀገር ውስጥ የምንመለከተው መረጃ የአትሌቲክስ ይሆናል። ከእግር ኳስ ወደ አትሌቲክስ መረጃ እናልፋለን። በሳምንቱ መጨረሻ ገና በተለያዩ ሀገራት የተደረጉ የአትሌቲክስ ውድድሮች ነበረ። በእነዚህም ኢትዮጵያውያን አትሌቶች ድል ቀንቷቸዋል። ቅዳሜ የተደረገውን ውድድር ስንመለከት በጃማይካ ኪንግስተን የተደረገው የግራንድ ስላም ትራክ የ1500 ሜትር ውድድር አትሌት ድርቤ ወልተጂ አሸንፋለች ማለት ነው። በዚህ ውድድር ላይ አትሌት ድርቤ 4 ደቂቃ ከ4 ሴኮንድ ከ1 ማይክሮ ሴኮንድ በመግባት አሸንፋለች ማለት ነው። እንግዲህ በጥሩ ግስጋሴ ላይ ትገኛለች። በዚህ ግራንድ ስላም ውድድር ከ2 ቀን በፊት በ800 ሜትር ተወዳድራ ሁለተኛ ደረጃን ይዛ ማጠናቀቋ የሚታወስ ነው። የግራንድ ስላም ውድድር በቀድሞ የአሜሪካ ታዋቂ አትሌት ማይክል ጆንሰን እንግዲህ አሁን ውድድር ላይ አይገኝም። የ57 ዓመት አትሌት በኦሎምፒክና በዓለም አትሌቲክስ ሻምፒዮኖች በአጭር ርቀት የዓለም ክብረ ወሰኖችን በመሰባበር ትልቅ ውጤቶችን በማስመዝገብ የሚታወቅ አትሌት ነው። ይህ አትሌት ያመጣው ሀሳብ ነው እንግዲህ የግራንድ ስላም ትራክ ልክ ከዳይመንድ ሊግ ውድድር ጋር መጠነኛ ተመሳሳይነት አለው። በአመት ውስጥ ከአፕሪል እስከ ጁን በሚደረጉ ውድድሮች ላይ 4 ውድድሮች ላይ የተሻለ ውጤት የሚያስመዘግበው አትሌት እንግዲህ የገንዘብ ሽልማት አጠቃላይ ሽልማት የሚያገኝ ይሆናል። በእያንዳንዱ ውድድር ላይም የእያንዳንዱ ውድድር አጠቃላይ አሸናፊም በተለያዩ ካታጎሪዎች በተለያዩ ዘርፎች የሚያሸንፉ አትሌቶችም $100,000 ጨምሮ $100,000 ጀምሮ የተለያዩ ሽልማቶችን የሚያገኙ ይሆናል ማለት ነው። እንግዲህ ይሄ ለአትሌቲክሱ ጥሩ የሚባል መረጃ ነው። የውድድር አማራጮችን ከማስፋት ባለፈም የራሱ የሆነ ከገንዘብም ከኢኮኖሚም አንጻር የራሱ የሆነ ጠቀሜታ አለው። ሌላው የተደረገው ውድድር ትላንትና በበርሊን ግማሽ ማራቶን እንግዲህ ኢትዮጵያውያን አትሌቶች በሁለቱም ጾታዎች ማሸነፍ ችሏል። በወንዶች አትሌት ገመቹ ዲዳ 58 ደቂቃ 43 ሴኮንድ በመግባት አሸንፏል ማለት ነው። በሴቶች በተደረገው ውድድር አትሌት ፎቲያን ተስፋይ አሸንፋለች። 1 ሰዓት ከ3 ደቂቃ ከ35 ሴኮንድ በመግባት አሸንፋለች። ይሄ በግማሽ ማራቶን 5ኛ ዓለማችን ፈጣን ሰዓት ሆኖ ተመዝግቧል ማለት ነው። የቦታውንም ክብረ ወሰን እንደዚሁ አሻሽላለች ማለት ነው። እንግዲህ አትሌት ፎቲያን ተስፋይ እንግዲህ ሳምንቱ በአትሌቲክሱ እንግዲህ ለኢትዮጵያ አትሌቶች መልካም የሚባል ሳምንት ሆኖ አልፏል ማለት ነው። አድማጭ ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አድማጭ ተመልካቾቻችን ከውጭ የምንመለከተው በሳምንቱ መጨረሻ ቀናት በአውሮፓ ሊጎች የተደረጉ ጨዋታዎችን ይሆናል። ቅድሚያ የምናገኘው የእንግሊዝ ፕሪሚየር ሊግ ነው። የእንግሊዝ ፕሪሚየር ሊግ የ31ኛ ሳምንት ጨዋታዎች በመደረግ ላይ ይገኛሉ። ዛሬ የመጨረሻው ጨዋታ በሌስተር ሲቲና በኒውካስል ዩናይትድ መካከል ይደረጋል። ቅዳሜና እሁድ ተጠባቂ ጨዋታዎች ተደርጓል። በዚህ መሰረት ትናንትና በማንቹሪያን ደርቢ ማንቸስተር ዩናይትድና
ማንቸስተር ሲቲ ኦልድ ትራፎርድ ላይ ያደረጉት ጨዋታ ያለምንም ግብ ባቻ ውጤት ተጠናቋል። የጨዋታውን ብዙም ሳቢ የሚባል አልነበረም። በሁለቱም ክለቦች መካከል ጨዋታውን ለማሸነፍ ግልጽ የሚባሉ የግብ ዕድሎች አልነበሩም። ተጫዋቾች ኳሶችን ከማንሸራሸር ባለፈ በጣም ተጭኖ በመጫወት ግልጽ የግብ ዕድሎችን ከመፍጠር አኳያ ድክመት በሁለቱም በኩል ነበረ። ጆሹዋ ዝርጊዜ ከረፍት መልስ እንደ ኦማር ማርሙሽ የሞከራቸው ሙከራዎች ተጠቃሽ ናቸው እንጂ ከዛ ውጭ የነበረው አጠቃላይ ሙከራ እንግዲህ ብዙም አመርቂ የሚባል አይደለም። በሁለቱ ክለቦች መካከል የነበረው ጨዋታ ብዙም ሳቢ የሚባል አልነበረም፣ አመርቂ የሚባል አልነበረም ማለት ይቻላል። ማንቸስተር ዩናይትድ በጨዋታዎች ላይ መሻሻል እንዳሳየ ለመመልከት ችለናል። ይሄ ፈረንጆች ወርክ ኢን ፕሮግረስ የሚሉትን ነገር ላይ እንደሚገኝ አሳይቷል። መጠነኛ ለውጥ አለ። አሁንም ታክቲኩን ተረድቶ ከመተግበር አኳያ የሚቀሩ ነገሮች ቢኖሩም የሩበን አሞሪምን ከዛ ውጪ ማንቸስተር ዩናይትድ ጥሩ ነገሮች እየታዩበት ይገኛል። ማንቸስተር ሲቲም ጀርሚ ዶኩ ከረፍት በኋላ ተቀይሮ ከመግባቱ በፊት የማጥቃት እንቅስቃሴው በጣም ያን ያህል አስፈሪ የሚባል አልነበረም ማለት ነው። እንግዲህ በአጠቃላይ ጨዋታ 0-0 በሆነ ውጤት ተጠናቋል ማለት ነው። በማንቸስተር ደርቢ በጣም የቀዘቀዘ ብዙም ጠንካራ ፉክክር ያልታየበት ብዙዎች ወደ ኋላ ተመልሰው ሊያስታውሱት የማይችሉት የደርቢ ጨዋታ ሲሉ እንግዲህ በጨዋታው ኮሚታተር የነበሩት እና ጆን ሻምፒዮን አስተያየታቸውን ሲሰጡ ሰምተናል ማለት ነው። እንግዲህ ጨዋታ ያለምንም ግብ ባቻ ውጤት ተጠናቋል። ውጤቱን ተከትሎ እንግዲህ ማንቸስተር ዩናይትድ በ38 ነጥብ 13ኛ ደረጃ ላይ ይገኛል። ማንቸስተር ሲቲ በ52 ነጥብ 5ኛ ደረጃ ላይ ተቀምጧል ማለት ነው። በዚሁ ላይ ባደረገው ሌላኛው ጨዋታ የሊጉ መሪ ሊቨርፑል ባልተጠበቀ ሁኔታ ፉላም የ3-2 ሽንፈት አስተናግዷል ማለት ነው። ራንሲ ሴኞን፣ አሌክስ ኦቢና ሮድሪጎ ሙኒዝ ናቸው ግቦቹን ያስቆጠሩት። አሌክሲ ማካሊስተርና ሉዊስ ዲያዝ ግቦችን ቢያስቆጠሩም እንግዲህ ሊቨርፑልን ከሽንፈት መታደግ አልቻሉም ማለት ነው። ሊቨርፑል በኖቲንጋም ፎረስት ውድድር ዓመቱ ሲጀመር ካጋጠመው ሽንፈት በኋላ በሊጉ ሁለተኛ ሽንፈቱን በትላንትናው ጨዋታ አስተናግዷል ማለት ነው። ቶተናም በዚሁ ላይ በተደረገው ሌላኛ ጨዋታ ቶተናም ስፐርስ ሳውዛምፕተንን 3-1 በሆነ ውጤት አሸንፏል። ይህን ጨዋታ ተከትሎ እንግዲህ ሳውዛምፕተን 7 ጨዋታ እየቀረ ከፕሪሚየር ሊግ ወረደ የመጀመሪያ ቡድን ሆና በእንግሊዝ ፕሪሚየር ሊግ ታሪክ ይህን ያህል ጨዋታ እየቀረ ከፕሪሚየር ሊግ የወረደ ቡድን የለም። ሳውዛምፕተን እንግዲህ መጥፎ ክብረ ወሰን አሻሽሏል ማለት ነው። 7 ጨዋታዎች እየቀሩ ከፕሪሚየር ሊግ ወርዷል። በ10 ነጥብ 20ኛ ደረጃ ላይ የሚገኝ ቡድን ነው። በጣም ስኬታማ ያልሆነ በጣም ከፍተኛ የውጤት ማጣት ቀውስ ውስጥ የነበረ ቡድን ነው። እንግዲህ ይሄም ተጠቃሎ እንግዲህ ወደ መውረዱ አምሮታል ማለት ነው። ሳውዛምፕተን በዚሁ ላይ በተደረገው ሌላኛው ጨዋታ ብሬንፎርድ ከቼልሲ 0-0 ተጠናቋል። ቼልሲ እንግዲህ በሻምፒዮንስ ሊጉ ለመሳተፍ በሚያደርገው ፉክክር እንግዲህ ወሳኝ 2 ነጥብ ጥሏል ማለት ይቻላል። ጥሩ ዜና ማንቸስተር ሲቲም ነጥብ መጣሉ ለቼልሲ ጥሩ አጋጣሚ ነው ማለት ይቻላል። 4ኛ ደረጃ ላይ ይዞ ለመቀጠሉ ቅዳሜ እንደዚህ የተደረጉ ጨዋታዎች ነበሩ። ኤቨርተን ከአርሰናል ጉዲሰን ፓርክ ላይ ባደረጉት ጨዋታ 1-1 በሆነ ውጤት ተለያይቷል። ሊያንድሮ ትሮሳርድ ነበረ ለአርሰናል በመጀመሪያው አጋማሽ ባስቆጠራት ግብ ቡድኑን መሪ አድርጎ የወጣው ለረፍት። ከረፍት መልስ እንግዲህ የተገኘውን ፍጹም ቅጣት ምት ሴኔጋላዊ አማካይ ተጫዋች ኢሊማን ኒጃይ በግሩም ሁኔታ ወደ ግብ በመቀየር እንግዲህ ኤቨርተንን አቻ አድርጓል። የጨዋታ አንዳቻ በሆነ ውጤት ተጠናቋል። እንግዲህ ዴቪድ ራያም ጆርዳን ቢክፎርድም የተፈተኑባቸው የግብ ሙከራዎች ነበሩ። ግቡ ከመቆጠሩ በኋላ እንግዲህ ያንን በብቃት ተወጥተው ቡድኖቻቸው አንዳንድ ነጥብ እንዲያገኙ አድርጓል ማለት ነው። እንግዲህ በዚሁ ላይ በተደረገው ሌላኛው ጨዋታ አስቶን ቪላ ኖቲንጋም ፎረስትን አሸንፏል። እንግዲህ ዶኒየል ማለንና ሮጀርስ ናቸው ግቦቹን ለአስቶን ቪላ ያስቆጠሩ። ለኖቲንጋም ፎረስት ጆታ ሲልቫ ነበረ ብቸኛዋን ግብ ከሽንፈት ያልታደገችውን ግብ ያስቆጠረው። አስቶን ቪላ ጥሩ እንቅስቃሴ አድርጓል በዚህ ጨዋታ ላይ። በመጀመሪያዎቹ 15 ደቂቃዎች ነበረ ግቦቹን ማስቆጠር የቻለው። እንግዲህ ያንን ውጤት አስጠብቆ ወጥቷል። በሻምፒዮንስ ሊግ ለመሳተፍ ለሚያደርገውም ፉክክር ወሳኝ 3 ነጥብ አግኝቷል ማለት እንችላለን። ውጤቱን ተከትሎ ያለው የደረጃ ሰንጠረዥ ስንመለከት እንግዲህ ሊቨርፑል በ73 ነጥብ ሊጉን እየመራ ይገኛል። አርሰናል በ62 ነጥብ ይከተላል። እንግዲህ በ1 ነጥብ ልዩነቱ ዝቅ ብሏል። በሁለቱ ክለቦች መካከል ያለው ልዩነት ወደ 11 ዝቅ ብሏል። ያው አሁንም 7 ጨዋታዎች ቢቀሩም ሊቨርፑል የተሻለ ዋንጫውን የማንሳት እድል ያለው ቡድን ነው ማለት እንችላለን። በሂሳባዊ ስሌት አርሰናል እድል ቢኖረውም እንግዲህ አሁንም
ሊቨርፑል ዋንጫውን የማንሳት እድሉ በጣም ሰፊ ነው ማለት ይቻላል። ኖቲንግሃም ፎረስት በ57 ነጥብ 3ኛ ደረጃ ላይ ይገኛል። ቼልሲ በ53 ነጥብ 4ኛ ደረጃ ላይ ይገኛል። ማንቸስተር ሲቲ 1 ነጥብ ዝቅ ብሎ በ52 ነጥብ 5ኛ ደረጃ ላይ ይገኛል። አስቶን ቪላ በ51 ነጥብ 6ኛ ደረጃ ላይ ይገኛል። ኒውካስል ዩናይትድ በ50 ነጥብ 7ኛ ደረጃ ላይ ይገኛል። ዛሬ የ31ኛ ሳምንት የመጨረሻ ጨዋታ በሌስተር ሲቲና በኒውካስል ዩናይትድ መካከል ከምሽቱ 4 ሰዓት ላይ ይደረጋል ማለት ነው። ለሌስተር ሲቲ እንግዲህ ላለመውረድ በሚደረገው ጉዞ እንግዲህ ቀጣዩ ከሳውዛምፕተን ቀጥሎ ተረኛ ወራጅ ላለመሆን የሚያደርገው ወሳኝ ጨዋታ ነው ማለት ይቻላል። ኒውካስል ዩናይትድም እንግዲህ የአውሮፓ ህልሙን ለማስጠበቅ የሚያደርገው ወሳኝ ጨዋታ ነው። ለሁለቱም ትልቁ ትርጉም ያለው ጨዋታ ነው። የ30ኛ ሳምንት ጨዋታ በሁለቱ ቡድኖች ወሳኝ ጨዋታ የሚጠቃለል ይሆናል ማለት ነው። ሌላ የምንመለከተው እንግዲህ የስፔን ላሊጋን ይሆናል። ለስፔን ላሊጋ 30ኛ ሳምንት ጨዋታዎች በሳምንቱ መጨረሻ ቀናት እንዲሁ ተደርገዋል። ሁለቱ የዋንጫ ተፎካካሪ ቡድኖች ባርሴሎናና ሪያል ማድሪድ ነጥብ ጥሏል። ሪያል ማድሪድ ተሸንፏል። ባርሴሎና አቻ ወጥቷል ማለት ነው። ባርሴሎና ከሪያል ቤቲስ ቅዳሜ ባደረጉ የሳምንቱ ተጠባቂ ጨዋታ አንድ አቻ በሆነ ውጤት ተጠናቋል። በካምፕ ኑ በተደረገው በዚህ ጨዋታ ጋቢ በ7ኛው ደቂቃ ያስቆጠረው ግብ ባርሴሎና መሪ ቢያደርግም ኔታን በ17ኛው ደቂቃ ላይ ያስቆጠራት ግብ ሪያል ቤቲስን አቻ አድርጓል። ባርሴሎና ተጭኖ ቢጫወትም በዚህ ጨዋታ ላይ ተጨማሪ ግብ ማስቆጠር አልቻለም። ጨዋታው ባቻ ውጤት ተጠናቋል። በዚሁ ላይ አስቀድሞ ጨዋታውን አድርጎ የነበረው ሪያል ማድሪድ በቫሌንሺያ ያልተጠበቀ የ2-1 ሽንፈት በሳንቲያጎ በርናባው ስቴዲየም አስተናግዷል። ሙክታር ዲያካቢና ሁጎ ዱሮ ናቸው ግቦቹን ያስቆጠሩት። ቪኒሺየስ ለሪያል ማድሪድ ብቸኛውን ግብ አስቆጥሯል። ቪኒሺየስ ጁኒየር በዚህ ጨዋታ ማግባቱ ብቻ ሳይሆን ጎሉን ከማግባቱ በፊት ፍጹም ቅጣት ምት ስቷል። በዘንድሮ ውድድር ዓመት አንዱ የቪኒሺየስ ችግር ነው ተብሎ የሚነሳው እንግዲህ ፍጹም ቅጣት ምቶችን እየሳተ ይገኛል። በአትሌቲኮ ማድሪድና ሪያል ማድሪድ የሻምፒዮንስ ሊግ የመልስ ጨዋታ ላይም ፍጹም ቅጣት ምት የሳተበት መንገድ እንደዚሁ በጣም አነጋጋሪ ሆኖ ነበረ ማለት ነው። ከዛ ጨዋታ በኋላ አንቸሎቲም ቀይረው እንዳሰጡት የሚታወስ ነው። በዛ ጨዋታ ላይ ሪያል ማድሪድ ሽንፈት አስተናግዷል። ባርሴሎና ቢያሸንፍ ኖሮ ከሪያል ማድሪድ ያለው ነጥብ ልዩነት ወደ 6 ከፍ ይል ነበር። ይሁንና አሁን ያላቸው ክለቦቹ ልዩነት ወደ 4 ከፍ ብሏል ማለት ነው። ትላንት በተደረገ ጨዋታ አትሌቲኮ ማድሪድ ወደ ራሞን ሳንቼዝ ፒዥዋን በማቅናት ሲቪያን 2-1 በሆነ ውጤት አሸንፏል። ሁሊያን አልቫሬዝና ፓብሎ ባሪዮስ ናቸው ግቦቹን ያስቆጠሩት። ሉሲያን አጉሜ ለሲቪያ ብቸኛውን ግብ አስቆጥሯል። በተለይም ፓብሎ ባሪዮስ ያስቆጠረው ግብ በጣም ወሳኝ ነበር። 93ኛው ደቂቃ ላይ የተገኘው ፍጹም ቅጣት ምት ነው ወደ ግብ በመቀየር አትሌቲኮ ማድሪድ ከተከታታይ ውጤት ማጣት በኋላ ወደ አሸናፊነት እንዲመለስ ያደረገው ማለት ነው። እንግዲህ ለረጅም ሰዓታት እንግዲህ ሲመራ የነበረው አትሌቲኮ ማድሪድ ጨዋታውን በመቀልበስ ወሳኝ 3 ነጥብ አግኝቷል ማለት ነው። ውጤቱን ተከትሎ ያለውን የደረጃ ሰንጠረዥ ስንመለከት ባርሴሎና በ67 ነጥብ ይመራል። ሪያል ማድሪድ በ63 ነጥብ ይከተላል። አትሌቲኮ ማድሪድ በ60 ነጥብ እንግዲህ 3ኛ ደረጃ ላይ ይገኛል። ከሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ 3 ዝቅ ሲያደርግ ከባርሴሎና ጋር ያለውን ወደ 7 ዝቅ አድርጓል። ሪያል ማድሪድ ላይ የመድረስ እድሉ ሰፊ ነው ማለት እንችላለን። ሌላው የምንመለከተው የጣሊያን ሴራ ነው። የጣሊያን ሴራ 31ኛ ሳምንት ጨዋታዎች እንግዲህ ተከናውነዋል። ዛሬም ቀጥሎ የሚደረግ ጨዋታ አለ፣ እሱን እንመለስበታለን። ወሳኝ ጨዋታዎች ተደርገው ነበረ በሳምንቱ መጨረሻ ቀናት። ፓርማ ከኢንተር ሚላን ጋር ባደረገው ጨዋታ 2-2 በሆነ ውጤት ተለያይቷል። ማቴዎ ዳልሚያና ማርኮስ ቱራም ናቸው ግቦቹን ያስቆጠሩት። አድሪያን በርናቤና ጃኮብ አንድሬጅኮ ለፓርማ ግቦቹን አስቆጥሯል። ኢንተር ሚላን በዋንጫ ፉክሩ በጣም ወሳኝ ነጥብ ነው እየጣለው። ናፖሊ ዛሬ ከቦሎኛ ጋር ጨዋታውን ያደርጋል። ካሸነፈ ልዩነታቸው ወደ 1 ዝቅ ይላል ማለት ነው። ወሳኝ 3 ነጥብ ጥሏል ኢንተር ሚላን ማለት ነው። ሌላኛው ዋንጫ ተፎካካሪ ነው ተብሎ ሊጠቀስ የሚችለው አትላንታም በሜዳው በላዚዮ 1-0 ተሸንፏል። ጉስታቭ ኢዛክሰን ነበር ለላዚዮ ብቸኛዋ ግብ ከረፍት መልስ ማስቆጠር ባለ ድል ያደረገው ቡድኑን። አትላንታም እንግዲህ ዋንጫ ፉክሩ እየራቀ መጥቷል ማለት እንችላለን። የደረጃ ሰንጠረዡን ስንመለከት ኢንተር ሚላን በ68 ነጥብ ይመራል። ናፖሊ በ64 ነጥብ ይከተላል። አትላንታ በ58 ነጥብ 3ኛ ደረጃ ላይ ይገኛል። ቦሎኛ በ56 ነጥብ 4ኛ ደረጃ ላይ ይገኛል። ጁቬንቱስ 56 ነጥብ ይዞ በግብ ክፍያ በቦሎኛ ተበልጦ 5ኛ ደረጃ ላይ ይገኛል። ዛሬ ቦሎኛና ናፖሊ የሚያደርጉ ጨዋታ በጣም ተጠባቂ ጨዋታ ነው። ቦሎኛ በሻምፒዮንስ ሊጉ ለመሳተፍ፣ በአንጻሩ ናፖሊ በዋንጫ ፉክክሩ ለመቀጠል የሚያደርጉት ወሳኝ ጨዋታ ነው። የጨዋታ ምሽት 3:30 ላይ የሚደረግ ይሆናል። በጣም ሴሪያው በጣም ተጠባቂ ጨዋታ ነው ማለት ይቻላል። በዋንጫ ፉክክሩም ትልቅ ትርጉም የሚኖረው ጨዋታ ነው ማለት እንችላለን። ሌላው የምንመለከተው የጀርመን ቡንደስሊጋ ነው። የጀርመን ቡንደስሊጋም እንደዚሁ 28ኛ ሳምንት ጨዋታዎች ከአርብ እስከ እሁድ
ተደርጓል። የሊጉ አናት ላይ የሚገኙ ቡድኖች በአብዛኛው ድል ቀንቷቸዋል ማለት ይቻላል። ባየር ሙኒክ ኦግስበርግን ከሜዳ ውጭ 3-1 አሸንፏል። በዚህ ጨዋታ ላይ ጀማል ሙሲያላና ሃሪኬን ግቦች ማስቆጠር ችለዋል ማለት ነው። እንግዲህ በባየር ሙኒክ በዘንድሮው ውድድር ዓመት እንግዲህ ድንቅ እንቅስቃሴ እያደረገ ይገኛል። በቡንደስሊጋው ከባየር ሌቨርኩሰን የዋንጫውን ለመረከብ እንግዲህ ጥቂት ጨዋታዎች ይቀሩታል ማለት እንችላለን ማለት ነው። ሌላኛው የአምናው ሊጉ አሸናፊ ባየር ሌቨርኩሰን ከሜዳ ውጪ 1-0 አሸንፏል። አሚር ቡንዲያ ነበረ ብቸኛውን ግብ ለባየር ሌቨርኩሰን ያስቆጠረው ማለት ነው። እንግዲህ ሌሎች ጨዋታዎችን ስንመለከት ሜንዝ ከሆልስታይን ኪል 1-1 ተለያይቷል። ቦሩሲያ ዶርትሙንድ ከሜዳ ውጪ ፍራይቦርግን 4-1 በሆነ ውጤት አሸንፏል። ወደር ብሬመን ኢንትራክት ፍራንክፈርትን 2-0 በሆነ ውጤት አሸንፏል። አርቢ ላይፕዚግ ሆፈንሃይምን 3-1 በሆነ ውጤት ማሸነፍ ችሏል። ይህን ተከትሎ ያለውን ደረጃ ሰንጠረዥ ስንመለከት ባየር ሙኒክ በ68 ነጥብ እየመራ ይገኛል። ባየር ሌቨርኩሰን በ62 ነጥብ ሁለተኛ ደረጃ ላይ ይገኛል። ኢንትራክት ፍራንክፈርት በ48 ነጥብ ሶስተኛ ደረጃ ላይ ይገኛል። ሜንዝ በ46 ነጥብ አራተኛ ደረጃ ላይ ይገኛል። አርቢ ላይፕዚግ በ45 ነጥብ አምስተኛ ደረጃ ላይ ይገኛል። ቦሩሲያ ዶርትሙንድ ጥሩ መነቃቃት እያሳየ ነው። በ41 ነጥብ ስምንተኛ ደረጃ ላይ ይገኛል ማለት ነው። በዚህ ሳምንት በጀርመን ትልቁ ዜና የነበረው ቶማስ ሙለር ከባየር ሙኒክ ጋር መለያየቱ ነው። በአመቱ መጨረሻ ውድድሩ ሲጠናቀቅ እንግዲህ ክለቡን የሚለቅ ይሆናል። ትልቅ ስኬት በአውሮፓ ለጀርመንም ከባየር ሙኒክ ጋር ያሳለፈው ድንቁ ቶማስ ሙለር እንግዲህ አመቱ መጨረሻ ጋር ከባየር ሙኒክ ጋር ይለያያል ማለት ነው። ከኮንትራት ጋር በተያዘ ክለቡ አዲስ ኮንትራት እንዳላቀረበለት በዚህ ውሳኔ ቅር ቢሰኝም የክለቡን ውሳኔ እንደሚያከብር ገልጿል። የዓለም የፊፋ ክለቦች ውድድር አስመልክቶ የአንድ ወር ኮንትራት ቀርቦለታል። ከዛ በኋላ የአንድ ወር ኮንትራት ከጨረሰ በኋላ እንግዲህ ከክለቡ ጋር በይፋ የሚለያይ ይሆናል ማለት ነው። በመጨረሻ የምንመለከተው የፈረንሳይ ሊጓን ይሆናል። የፈረንሳይ ሊጋን እንግዲህ በዚህ ሳምንት አሸናፊው የተለየበት ሆኗል። ፒኤስጂ ዋንጫውን አንስቷል። ፒኤስጂ ቅዳሜ ዕለት ባደረገው ጨዋታ አንጀርስን 1-0 አሸንፏል። በድንቅ ብቃት ላይ የሚገኘው ዴዚሬ ዱዌ በ55ኛው ደቂቃ ያስቆጠረው ግብ እንግዲህ ፒኤስጂን አሸናፊ አድርጓል። ፒኤስጂ ውጤቱን ተከትሎ በ74 ነጥብ 6 ጨዋታ እየቀረው ለ13ኛ ጊዜ የፈረንሳይ ሊግን ማንሳት ችሏል። እንግዲህ በጣም ከፍተኛ የበላይነት እየወሰደ ያለ ቡድን ነው በፈረንሳይ ሊጓን እግር ኳስ ውድድር ላይ በጣም ይሄ የከፍተኛ የበላይነቱ እንግዲህ ጤናማ ፉክክር እንዳይኖር አድርጓል። ፈረንጆች ፋርመርስ ሊግ የሚሉት የአንድ ቡድን ፍጹም የበላይነት የሚታይበት ሊግ እንዲሆን አድርጎታል የሚል ትችት የተሰነዘረበት ይገኛል። ፒኤስጂ ያሞና ግን ፒኤስጂ እንግዲህ ለ13ኛ ጊዜ የሊጉን ዋንጫ ማንሳቱን በሳምንቱ መጨረሻ ቀናት አረጋግጧል ማለት ነው። ሌሎች ጨዋታዎችን ስንመለከት ማርሴይ ከቱሉዝ ባደረጉት ጨዋታ ማርሴይ 3-2 በሆነ ውጤት አሸንፏል። ብረስት ሞናኮን 2-1 አሸንፏል። ሊዮን ሊልን 2-1 በተመሳሳይ ማሸነፍ ችሏል ማለት ነው። እንግዲህ ባልተጠበቀ ሁኔታ ኒስ በኖንት 2-1 ሽንፈት አስተናግዷል። በአውሮፓ ውድድር ላይ ሻምፒዮንስ ሊግ ለመሳተፍ እየተፋለመ የሚገኘው ኒስ እንግዲህ በሳምንቱ መጨረሻ ቀናት በኖንት መሸነፉ ያልተጠበቀ ውጤት ነው ማለት ይቻላል። በፈረንሳይ ሊጓን እንግዲህ የደረጃ ሰንጠረዡን ስንመለከት ፒኤስጂ በ74 ነጥብ እየመራ ይገኛል። ማርሴይ በ52 ነጥብ ይከተላል። ሞናኮ በ50 ነጥብ ሶስተኛ፣ ስትራስቡርግ በ49 ነጥብ አራተኛ ደረጃ ላይ ይገኛል። ሊዮን በ48 ነጥብ አምስተኛ ደረጃ ላይ ይገኛል። ኒስና ሊል በ47 ነጥብ በተመሳሳይ 47 ነጥብ ስድስተኛና ሰባተኛ ደረጃ ይዘዋል። በግብ ክፍያ ተበላልጠው ይገኛሉ ማለት ነው። እነዚህ ቡድኖች እንግዲህ በሳምንቱ መጨረሻ ቀናት የነበሩ የስፖርታዊ መረጃዎች ይሄን ይመስላሉ ማለት ነው። በሳምንቱ አጋማሽ የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ጨዋታዎች ይደረጋሉ ማክሰኞና ረቡዕ። እነሱን የተመለከቱ መረጃዎችን እንግዲህ በቀጣይ ፕሮግራሞቻችን ላይ ይዘን ምንቀርብ ይሆናል። እንግዲህ ሳምንቱ እንግዲህ በሌሎችም የአውሮፓ ሊጎች ጨዋታዎች የሚቀጥሉ ይሆናል ማለት ነው። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራሜን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።